በሜሴንጀር ደውል የለም። ቮይስ እና ቴክስት ብቻ። ኦኬ። እንዴ ፌስቡክ መሴንጀር እኮ መደዋወያ ያለው ይቻላል፣ ግን ብዙ ጊዜ አይመቸኝም፣ ቢዚ ነኝ ምናምን ስለሚል አያወራኝም። ኦኬ። ስለዚህ በጽሁፍና በቮይስ ነበረ የምታወሩት? አዎ እንደዛ ነበረ። እዛ የሆነ ሰዓት ማዘሬ ታማ ምናምን ወደ ኢትዮጵያ ልሄድ ነው ሞተችብኝ ምናምን ብሎ ገባ፣ ወደ ኢትዮጵያ ገባዋሌ ማለት ነው። ከዛ በኋላ ያው የዛን ሰዓት ደግሞ ሀገራችን ግርግር ስለነበረ እኛ አማራ ክልል ነበርን እና ፋኖዎች ምናምን ነበሩ። አካውንት የታገተብኝ አለ። አካውንት የታገተብኝ በቃ በጉቦ ከፍዬ የማስመልሰው ብር አበድሬ ምናምን ሲል ላኩለት እየተበደርኩኝ ማለት ነው። እኔ ቆይ አካውንቱ ኢትዮጵያ ከአሜሪካ ኢትዮጵያ እረፍት ገብቶ አካውንቱ ታገደበት? አዎ ታገተብኝ አለ። ለምን? በምን ምክንያት? ምን አድርጎ? ፋኖን ትረዳለህ ተብዬ ምናምን ብሎ ነው። እሺ። ከዛ በኋላ እኔም ያው በፍቅርም ጉዳይ ስለሆነም ያው የትዳር አጋር ይሆነኛል ምናምን ብዬ ያመኔው ስለነበረ እየተበደርኩ ላኩለት። ስንት ብር? እስከ 600 ሺህ ብር። እስቲ ማይ ወላሂ ላዚም። ኦኬ። ማስረጃ ታቀርቢያለሽ ታዲያ? አለኝ፣ ማስረጃ አለኝ፣ የላኩበትም ሁሉም ነገር አለ። በጣም ጥሩ። እሺ። ከዛ በኋላ ያው ላኩኝ፣ ግን ውሸቱን ነው አይደለም። ኢትዮጵያ የሚኖር ልጅ ነው ማለት አሜሪካ የሚኖር አይደለም። ሳጣራ መጨረሻ ላይ በአካውንት ምናምን ገብቼ በተላከበት በጓደኞቹ ነበር ሲያስገባ የነበረ ብሩን ማለት ነው። እኔ አካውንቴ ስለተዘጋ እያለ የሆነ ሰው አካውንት ነበር ይሰጠኝ ነበረ። ከዛ የእነሱን የአሜሪካ ቁጥር ሰጥቶሽ በዛ ቁጥር በምን ነበር የምትደዋወሉት? ኢሞ አይሰራም። ዝም ብሎ ቁጥሩን ብቻ ነው የሰጠኝ እንጂ አይሰራም። ከዛ ቁጥሩን ብቻ ነው የሰጠኝ። በምን ትደዋወላላችሁ ታዲያ? ያው አሜሪካ ኢትዮጵያ ገባው ካሌ በኋላ በቀጥታ መስመር እንደዋወላለን በኢትዮጵያ ቁጥር ማለት ነው። አሜሪካን ሀገር በሚኖር ሰዓት ብለሽ ባሰብሽ ሰዓት ምን ያህል ጊዜ ነው ያወራችሁት ወደ ኢትዮጵያ ከመግባቱ በፊት በፌስቡክ? ቢያንስ እስከ 6 ወር ምናምን አውርተናል። ቅድም አመት 6 ወር ሙሉ ያው በቴክስት ብቻ። ቶታል ከተዋወቃችሁ ነው አመት? አዎ አመት አልፎታል። ይኸው ረመዳን አሁን ሳፊ ረመዳን በቃ ብሩን ስበዘበዝበት የነበረው አሁን ረመዳን ላይ ነበር። እሺ በጣም ጥሩ። በፌስቡክ ተዋወቃችሁ። አሜሪካን ነው የምኖረው አለሽ። 6 ወር ሙሉ ስትጻጻፉ ቮይስ ስትላላኩ ቆይታችሁ ኢትዮጵያ እስከሚገባበት ድረስ እስከሚገባ ጊዜ ድረስ እንዴት አስችሏችሁ ስልክ ተቀያይራችሁ ማውራት አልጀመራችሁም? በቦቲም በኢሞ በምንም ነገር እንዴት ማውራት አልጀመራችሁ? እንዴት በጽሁፍ? የለኝም ነው የሚለኝ አልጠቀምም ነው የሚል አፕሊኬሽን የለኝም። ቀጥታ ብቻ ነው። ቀጥታ ቀጥታ ብቻ ያገልሽ። አንቺ ደግሞ ቀጥታ ምትደውይበት። ኦኬ እሺ። ከዛ በተላከበት አካውንቶች ቸክ አድርጌ ሳወጣ ቁጥራቸውን ሳናገራቸው ይሄ ልጅ ምናምን አናውቀውም አሉኝ። የላኩልኝ ፎቶግራፍ ማለት ነው። የላክልኝን ሳሳያቸው አናውቀውም አለ። መጀመሪያ ላይ ሲያስገባበት የነበረችው የሆነች ታሪኩ ምን ላይ መሰለሽ ያቆመው? ኢትዮጵያ ገባ ፋኖን ትረዳለህ አካውንት የታገደብኝ እና ብር አስፈልጎኛል ላኪልኝ አለሽ። ተበድረሽ 600 ሺህ ላክሽለት። እሱ ጋር ነው ያቆምነው። ከላክሽለት ጀምሮ እያንዳንዷን ሰዓት የምታወሩት ነገር ንገሪኝ። ዲቴል ነው ማወቅ የምንፈልገው። በቃ ላይ ከፈትልኝ ነው። አሁን ትንሽ ነው የቀረ፣ ሳምንት 2 ሳምንት ምናምን እያለ በቃ ቀኑ ሄደ። ምን በተስፋ ማለት ነው። ከዛ በኋላ ምንም አማራጭ ስለሌለኝ ሰው ማጣራት ጀመርኩኝ እኔ ማለት ነው። ምክንያቱም የልጁን በፌስቡክ ብቻ ነው። መጀመሪያው ማጣሪያ በምን መንገድ? በፌስቡክ ነው የምታውቂው? ስለዚህ ሰውዬ ምንም ሌላ መረጃ የለሽም። ስለዚህ በምን መንገድ ማጣሪያዎችሽን ያደረግሽው እንዴት እንደሆነ ንገሪና። አካውንት የገባበትን ብር አካውንታቸውን ቸጋርኬ ቁጥራቸውን አስወጣው ሲገባበት የነበረውን አካውንት። ከዛ በኋላ ሳናግራት መጀመሪያ ላይ ግን ያለኝ ጎረቤቴ ናት ነው ያለኝ። አካውንት የሰጠኝ እኔ ሴቷም ማለት ነው ሀይረያ መዋምር ትባላለች። አዎ ከዛ ልጅቷን ሳናገራት ሳሙኤል ነው የሚባል ልጁ ሳሙኤል ብሎ ነው የጻፈልኝ ስሙን ማለት ነው። ቀይሮ ነው ግን ትክክለኛ ስሙ መሐመድ ነው። ከዛ ይህን ብር ሳስገባለት የነበረው በሳሙኤል ነው ሲቀበልሽ ነበር ምናምን ስላት አይደለም አለች ልጅቱ። እህቴ ውጭ ሀገር ናት፣ አውሮፓ ናት የምትኖር ምናምን አለ መጀመሪያ ላይ። ከዛ
እህቴ ናት ልትልክልኝ የነበር ብሎ ነው የነገረኝ አለች። ሲላክላት የነበረችው አካውንቷ ማለት ነው። እህቴ ጎረቤቱ ተብያዋ ብሎ ነው የተቀበለኝ። ኦኬ አንቺ ከባንክ ያስገባሽበትን አካውንት ባለቤት ስልክ ቁጥር አወጣሽና ጎረቤቴ ናት ያለሽ ነው ስትደውይ። እውነትም ጎረቤት ናት አይደለችም? ጎረቤቱ አይደለችም፣ እጮኛው ናት። ሊያገባት የነበረች ልጅ ናት። ፍቅረኛው ሆና ተገኘች። ለእሷ ግን ያላት እህቴ ከውጭ ሀገር ላከችልኝ ልክልኝ ነው ብሎ ነው በእሷ አካውንት እንዲገባ ያለ የተቀበላት። እንደዛ ነው። 600 ሺህ ያስገባሽው? አረ የተወሰነ ወይ ሳምንት 2 ሳምንት እንደዛ በቃ እየቆየ አንድ ጊዜ 40 አንዴ 30 ጨምሪ ተብያለሁ። ሁሉም ደረሰኛለኝ እስከ የስድስቱ ብዙ ነው። ስንት ነው በቁጥር? 10 ደረሰኝ 10 ቦታ ቆራጣሽ? ኧረ ይበልጣል 15 ምናምን። ኦኬ ወደ 15 ደረሰኛለሽ። እነዛን ስደምራቸው 600 ሺህ ይመጡልኛል። ትልኪልኛለሽ ደረሰኛ? ልክልሻለሁ። ኦኬ እሺ። ከዛ እጮኛው እህቱ እንደሆንሽ ነው እህቱ ገንዘብ ልትልክለት እንደሆነ ነው የነገረኝ አለችሽ? አዎ። ከዛስ አንቺ ምን አልሽ? ከዛ እንዴት እንደዚህ ሆና ምናምን ብዬ ስላት እሱ ነው በቃ ይሄ ሳሙኤል ነው የሚቀበልሽ ፎቶግራፉን ላኩላት። ይሄን ነው የሚያስታውቀኝ እንጂ እኔ በቪዲዮ ማይቼው አላውቅም ምናምን ስላት አይደለም ይሄ ልጅ አይደለም የሚቀበለኝ አለች። ማን ነው ምናምን ስላት መሐመድ ነው የሚቀበለኝ ብሩን አለች። በአካውንቱም ሳስገባለት የነበረም ካሽም ሲወስድ የነበረ እሱ ነው ራሱ ነው አለች። እሺ የሙሐመድን ፎቶ ላኪልኝ እስኪ የዋትያትም ነበር በሰዓቱ የለኝም አለች። የለኝም አለችኝ። ከዛ በኋላ ግን የራሱንም አካውንት ሰጥቶኝ ስለነበረ ይህን ደግሞ መሐመድን ደግሞ ጓደኛዬ ነው ያለ። እኔ ሳሚ ነኝ ጓደኛዬ መሐመድ ነው በሱም አካውንት አስገቢልኝ እሷ ልመቻት እያለ ነው ምናምን ብሎ በሱ ነው ሳስገባም የነበረ በእሷና በሱ። እሺ ከዛ በኋላ ግን ቸክ ሳስደረገው ፎቶግራፉን አወጣሁት ከአካውንቱ ላይ ማለት ነው። የመሐመድን ፎቶ አወጣሽው? አወጣው። ከዛ በኋላ ስነግራት ታው ምናምን አለች። እኔም እኮ መጀመሪያው ልነግርሽ ብዬ ነበረ ግን አንቺ ልትሰሚኝ አልቻልሽ ምናምን አለች። እንዴት ልንዋሸት ፈልጋ ነው ማለት በቃ እሱ ነው ሁለታችንም እየተጫወተብን እንደሚሆን ምናምን ብላ ለማሳመን ሞከራ ነበረ። ግን እንዴት ብሎ ሁለታችን ሊጫወትብን ይችላል? ይሄ መሐመድ የሚባለው የእሱ ጓደኛ ሆኖ ነው ጓደኛዬ ነው የኔ ተላላኪ ነው እያለ ሲያወራ የነበረ እንጂ አላመንኳትም። አላመንኳትም እንደሆነ እና እሱ ስትልሽ ውሸትሽን ነው አልሻት? አላመንሻትም? ውሸት አላመንኳትም ነበር። የተጻጻፍነው ሁላ ስልክላት ምናምን አንተማመንም። ችግራችን ሁሉም ሴቶች የሚቀናብን ስለሚመስላል አንተማመንም። ከዛ የሆነ ቁጥር የሆነ ሰዓት ዋትሳፕ ላይ የጻፈልኝን ቀርጬ ስልክላት እንዴ ስሙን እስኪየው መሐመድ እኮ ነው ምናምን የሚል አለችኝ። አይ የመሐመድ ቁጥር ነው ስላለኝ በዛ ሴብ ስላደረግኩ ነው ምናምን አልኳትኝ። ግን መጨረሻ ላይ በቃ እሱ ሆኖ ተገኘ ማለት ነው። በቃ አሁን ማንነቱንም ነገርኩት ምናምንም እንደደረስኩበት እንዳወቅኩት አንተ አሜሪካ እንዳልሆንክ ኢትዮጵያ ላይ እንደምትኖር ሳሚ ሳትሆን መሐመድ እንደሆንክ ምናምን ማነገርሻ ላይ ሀይርያ ነገረችኝ። የራስ ጓደኛ ፍርጣ ነገረችኝ ምናምን አልኩት። አሁን እውነቱን ሳውቅበት ልምልም አድርጎ ጠፋ። ቁጥሩንም ቀያየረ ምናምን የለም አሁን ብዙ ሴቶችን ነው በቃ የሚያጫውት ሲጀመር በዛ ጉዳይ ማለት ነው። ቆይ ስትጠይቂው ምን አለ? አልሞከርኩም። ማንነቱን ስነግረው በቃ ጠፋ። ብልክሎክ አድርጎኝ ወጣ ስደርስበት ማለት ነው። እንዳወቅሽ ስትነግሪው ፎቶውን ከባንክ አካውንቱ ላይ ከባንክ ቡኩ ላይ ፎቶን አግኝተሽ ፎቶን ስትልኪለት እና ሁሉን ነገር እንዳወቅሽ ስትነግሪው ብሎክ አድርጎሽ ጠፋ። ጠፋ። ብሎክ አድርጎ ጠፋ። በህግ ልታስጠይቂው ሞከርሽ? ያልሞከርኩም። ያው እኔ እዚህ ስደት ላይ ስለሆንኩ እንዴት ብዬ ሞከርልሽ? እና ብዙ ሴቶች እንደሚያጨረብር ልጁ ሲጀመር ማለት ነው። ፎቶግራፉ የሚወጣ የሱም የሚያጨረብርበትን ልጅም ፎቶግራፍ ይውጣ። ምክንያቱም ብዙ ሴቶችን ነው በቃ እየጎዳ ያለው። እኔ ሜሴንጀር ላይ የውልሽ ማሬ ሜሴንጀር ላይ ብዙ ጓደኞች አውጥቻቸዋለሁ። ሼር አደረኩላቸው እና ፎቶግራፉን የሱን የሚያወራቸውን ሳሚ የሚባል ልጅ ያወራቸዋል ምናምን ስለ ብዙ ጓደኞች ገቡልኝ። ወደ 3 ወደ 4 የሚጀነጅናቸው ማለት ነው። እኔ ሳሚ ነኝ እያለ የአውሮፓ ቁጥር አለኝ እያለ ውጭ ነው የምኖር እያለ በኢሞ እኔን ሲያወራበት የነበረውን ቁጥር ሁላ ለእነሱ ሁላ ያወራበታል። እንዴ
አሁን እኮ በምንም በኢሞ አናወራም። በምንድን ነው ኢሞ የምታወሩት? ኢትዮጵያ እያለ ነው አሜሪካ እያለ? ኢትዮጵያ አሁን ልሄድ ነው ተመልሼ ልሄድ ነው አለ የሆነ ሰዓት ማለት ነው። ከዛ አጀርባር ነው ምናምን የሆነ ቁጥር ላከልኝ። ግን በዛ ኮድም መስራት ይችላሉ። ኢትዮጵያ ላይ ሆኖ የውጭ ሀገር ቁጥር እንትን እያሉ ኢሞል እየከፈቱ ውጭ ሀገር ነኝ እያሉ ሰውን ያታልላሉ። እሱ ትክክል ነሽ። ግን አሁን አንቺ ለእህቶችሽ ሌላ ሰው እንዳይበላን የመጣሽው እንጂ 600,000 ብርሽን ከመሐመድ እንድናስመልስልሽ አይደለም ማለት። ያ ረቢ እንዴት ብሎ ይመለስልኝ ብለሽ አንድ ተራ ቆሻሻ ጫት ቃሚና ሽሻ ጫጭ እንዴት ብሎ ይመለስልኝ ብለሽ ብር ይበዛ። ሄድፎንሽን ለምን አትነቂውም እና ድምፅሽን በጥራት እንድንሰማ አትፈቅጂልንም? አይ እንዲሰማ ብዬ እኮ ነው ያቀረብኩት ሄድፎኑ። አይ ሄድፎኑ በጣም በወዳፍሽ እየተጣ ምናምን እያለብን ነው ጆሮአችን ላይ። እሺ ቆይ እኔ ያልገባኝ ነገር አንድ ወንድ በፌስቡክ ተዋወቅኩኝ፣ የፈለገ ትዳር ቢጠማኝ፣ የፈለገ ለማግባት እንደ ጉጉት ቢገለኝ፣ ፌስቡክ ላይ ያወቅኩት ሰው በቪዲዮ የማላውቀው ሰው 600,000 ብር ከግማሽ ሚሊዮን ብር በላይ እልክለታለሁ። ኢዚት ኖርማል ነው በዚህ ዘመን ማለት? ኧረ ከባድ ነው። እምነት ነው እንግዲህ የምታደርጊዋለሽ አንዳንዴ። ኧረ ስህተትሽን እስካላመንሽ ድረስ ነገም ላሉ ትልኪያለሽ። እናቴ ከባድ ነው እምነት ነው ምናምን። የምን እምነት? ምን አይነት እምነት ስልሽ አምኔው ነው በቃ እኔ እንደዚህ የሆንኩት አምኔው ነው። በቪዲዮ ያላየሽው ማሬ፣ ይኸውልሽ እውነቱን መናገር ነው ያለብሽ። አሜሪካን እኖራለሁ ስላለሽ አግብቶ አሜሪካ ይወስደኛል ብለሽ ዋግተሽ የቆጡን አወርድ ብለሽ የብብትሽን ጣልሽ። ይሄ ማለት ምንድን ነው? ሁሌ ነው የምናገረው እኔ እዚህ ቤት ሴቶች ክብር ይኑራችሁ። ፈጣሪ ያለው ቀን ታገባላችሁ። ባል በገንዘብ አይገዛም። ባል እንዲያገባችሁ ወንድ ልጅ እንዲያገባችሁ ብላችሁ ብራችሁን አትስጡ። በተለይ ዲያስፖራ ሲባል ልባችሁ በጣም ይጓጓል። ኢትዮጵያ ውስጥም ጣፋጭ ኑሮ መኖር ይቻላል። በድህነትም ጣፋጭ ኑሮ መኖር ይቻላል። አሜሪካ ገነት አይደለችም። አረብ ሀገርም ኢትዮጵያ ውስጥም የትም ቦታ ይሁን የሚወድሽ የሚያከብርሽ ከሆነ ወንድ ልጅ ጥሩ ህይወት ያኖርሻል። ጥሩ ህይወት የሚኖረው በውድ እቃዎች አይደለም፣ በውድ ቤት አይደለም። በደሳሳ ጎጆ እንደ ንግስት ሊያንቀባረርሽ ይችላል። መንቀባረር በሀብት አይደለም፣ ካከበረሽ ፍቅር ከሰጠሽ ማለት ነው። ሽሮም እየበላችሁ ስቃችሁ በደስታ ታድራላችሁ። ገባሽ? ዋናው የሰው ልጅ ቤት ውስጥ ደስተኛ ይሁን። በቃ ይሳቅ፣ ቤት ውስጥ ደስተኛ ይሁን። ቤት ውስጥ ሲኖር ይሳቅ፣ ይደሰት። ያ ነው ትልቁ ነገር በህይወት እንጂ ትልቅ ቪላ ቤት እየኖርሽ የምትሰዳደቢ የምትገለማመጪ ጀርባ ተሰጣተሽ የምተኝ ከሆነ ይህ ህይወት አይደለም። ለንብረት አትጓጉ፣ ለሀብት አትጓጉ፣ ለትዳርም አትጓጉ። እሱ ከጻፈው ይሆናል፣ ካልጻፈው የራሱ ጉዳይ። አለማግባት ኃጢአት አይደለም። ይሄ አሁን ለማግባት ያላችሁ ጉጉት ነው። ይቅርታ እህቴ፣ ለማግባት ያለሽ ጉጉት ነው። 600 ያስፈልጋል። ባታገቢስ ምንድን ነው? ኃጢአት ነው አለማግባት? ቆሞ መቅረት ኃጢአት ነው? ፈጣሪ ካለው ተገቢልሽ፣ ካላለው ትዳር ከፈጣሪ ነው። እና ሰዎች ለምን አላገባሽም ሲል ፈጣሪ አልሰጠኝም ሰው ዋት በያቸው ማለት ሳታገቡ እድሜያችሁ ሲሄድ ለሰው ትጨነቃላችሁ። ፈጣሪ ከጻፈው አገባለሁ፣ ካላጻፈው አላገባም። ትዳር ከፈጣሪ ነው የሚሰጠው እንጂ ትዳር ብር ስለሰጠሁት የሚያገባኝ ጥንቅር ይበል። እነሱም ወንዶቹም አሁን ያውቃሉ። ምንድን ነው የሚያውቁት? ስስ ብልታችሁን ያውቃሉ። ምንድን ነው የሴቶች ስስ ብልት፣ ስስ ጎን? ትዳር። በቃ አገባሻለሁ እያለ ያታልላል። ያም እየተነሳ አገባሻለሁ እያለ ያታልላል። በቃ ለትዳር ትጓጓለች። እድሜዋ ሳይሄድ ማግባት ትጓጓለች ሴት ልጅ። ስለዚህ አገባሻለሁ ብዬ ቃል ከገባሁላት ምንም ነገር ታደርግልኛለች። ሳይገባስ ቢቀር አሜሪካ ገነት ነው፣ ትዳር ገነት ነው። ምንድን ነው ትዳር? ትዳር አግብቶ ስንት እያለቀሰ ማዲያት በማዲያት ሆና የምትኖር ሴት አለች። ህይወቷን ጠልታ የምትኖር ሰላም የማይሰጥ ባል አግብታ። ትዳር ስለተባለ ብቻ መጓጓት። አሁን ይኸውልሽ እኛ ሰውየውን እንዳናገርልሽ ትፈልጊያለሽ አትፈልጊም? እፈልጋለሁ። ብሩ እንዲመለስልሽ ትፈልጊያለሽ አትፈልጊም? እፈልጋለሁ። ለምን አልፈልግም? ያመት ልፋቴ እኮ ነው። ሰውየው ግን በህግ መጠየቅ ከቻለ ቅልቦችን ጠራዋለሁ። አድራሻውን ቁጥሩ ምኑን ታመጫለሽ። በህግ እንዲጠየቅ ከሆነ በህግ ሊጠየቅ ይችላል እንጂ ብሩ አይመለስም። እሱ ይታሰራል እንጂ ብሩ አይመለስም። ቅጣቱን ያገኝ። ያው የልፋቴ ነው፣ አመት የለፋውበት ነው፣ የተበደርኩ ነው። በነገራችን ላይ ሀዋላ እንደዚህ የሚልኩት እነሱን ማስቸግረ ወይ ሰው እንዳሁን እየከፈልኩ ነው ያለሁት፣ ያልበለውትን ብር ማለት ነው። አላምስተሃል። በጣም ያምራል ፎቶ ልሻለሁ። ያምራል። ይኸው ልኬልሻለሁ ዋትሳፕ ላይ
ስተፍረን ላይ ላዚም ይቅር ይበለኝ። እንደዚህ አይነት ላይ ደግሞ ሴት እንትን የሚሉት እንዳለ ፊታቸው የሆነ የሴት ፊት ይቅር ይበለኝ። እንደ ሴት ሙልጭ ጺማቸውን ምናምን ያደረጉ ጺም እንኳን የላቸውም። ወንድ ሆነው ጺም የሌላቸው። እንግዲህ ያለ ማስረጃ የሰው ፎቶ ስለማናወጣ ቁጥሩን ላኪ አናግሬው። አዎ በልቻለሁ። ብዙ ቁጥር ነው የሚቀያየር ሲጀመር። ሊጠነቀቅ ፎቶ እናወጣለን። አቡዬ ቁጥሩን አሁን ብሰጥሽ ብዙ ቁጥር ነው ያለው። በየትኛው ልታገኙ ትችያለሽ? ካልሰጠሽኝ ለጉዳዩ እውነትነት በምንድን ነው የማረጋግጠው? ሰውየውን ካላናገርኩ እኔም ብሎ ማስረጃ አለኝ። ድምፁ ማስረጃ ብቻ ለእኔ በቂ አይደለም። ሁለተኛውን ወገን ማናገር አለብኝ። ውሸቷን ነው ጠይቃኝ እምቢ ስላልኳት ስሜን ለማጥፋት ነው ቢለኝስ? ማይ ጋድ ሀቢባ፣ ይሄ ሁላ እየነገርኩሽ እንዴት ልዋሽ እችላለሁ? እኔ ኖ በቂ አይደለም። ይሄ እኔ ነኝ፣ ገገማ ነኝ እኔ። ሁለተኛውን ወገን ካላናገርኩኝ ኮንፈርም አድርጌ እንትን አለልም። ስለማናገርሽ ነው፣ ሌባ ስለሆነ እሱ አንቺን አይመለከትም። ያናግረኛል አያናግረኝም ያንቺ ጉዳይ አይደለም። አሉ የሚባሉትን ቁጥሮቹን በሙሉ ስጪኝ፣ እሰጥሻለሁ። ሁሉንም ካናገረኝ በኋላ ብቻ ነው ፎቶን የማወጣው፣ ቪዲዮ የምሰራው፣ ድምፅ መሆነው። ሁለተኛ ወገን ሳላናግር አንቺ ቮይስ ስላመጣሽልኝ ብቻ፣ አንቺ ደረሰኝ ስላመጣሽልኝ ብቻ አመዛዝናለሁ። ጭንቅላት አለኝ አድርጌው ማለት የተጻጻፍ ነው። በጽሁፍ ራሱ ይምላል እኮ ራሱ ገንዘቡን እንደተቀበለኝ እንደምመልስልሽ ምናምን ያወራበት ራሱ ያንን ማስረጃ ከምን አንጻር ያንን አውሩ እኔ ያላቅማ። ሊከፍልሽ ቃል ገብቶልሽ ቢሆንስ? አንቺ እሱ ሌላ ሚስት ስላለው በቃ አልፈልግም ከአንቺ ጋር ስላለሽ እሱን ለመበቀል ቢሆንስ? እንዴ ሳታናግሪ ፎቶ አውጪ እያልሽኝ ነው? ምንም ሲጀመር ምንም ነገር የለም እኮ አንድ ተራ የበረንዳ ዳሪ ነው ሀቢባ። ምንም ነገር ምንም አይደል። ለዛ ነው አንድ ተራ የበረንዳ ዳሪ ስለሆነ ነው 600,000 ብር አውጥተሽ የሰጠሽው አይደለም። አሁን ያለበት ልጁ ያጭበረበረኝ ልጅ ፎቶግራፍ ዋናው በቃ እንትኑ እንደዛ ነው። ሴቶችን ያጭበረበረ ነው የሚኖር ሀቢባ። እውነቱን ነው የምነግርሽ እኮ ረመዳን ነው ወላሂ ፈቲያ። አንቺ ስላልሽኝ ብቻ እሱን ሳላናገር ፎቶ እንድለጥፍልሽ ነው ወይ የምትፈልጊው? ይሄን ብቻ መልስ ስጪኝ። ይለጠፍስ ምን ችግር አለው? ኧረ እባክሽ እሱን እንጂ እና አንቺ ለጥፊ። ህሊና የሚባል ነገር አለ። ሰውየው ጋር ሀቅ ይኑር አይኑር ሳልሰማ ሌላኛው ነው። ግን አንቺን ብቻ ሰምቼ አልለጥፍም። ቁጥሩን ላኪልኝ እንዳናግረው። እኔ እኮ ትክክለኛውን የፎቶግራፍ እኮ አይደለም ሀቢባ፣ የትክክለኛው ፎቶግራፍ ታሳይሽ መሲ ማለት ነው እኮ ተራ ነው። የማንንም ፎቶ ከመለጠፌ በፊት ሁለተኛውን አካል ማናገር አለብኝ እያልኩሽ ነው። ሁለተኛውን አካል ያጨረበረኝ ልጁን ትክክለኛውን ልጅ ነው ያጭበረበረኝ ልጁን ዋናውን የፎቶግራፍን ባለቤት ሳይሆን ሁለቱንም ፎቶ ነው የምፈልገው። ልክ እንደ ማርቆስ እና እንደ ሆሳሚ። ማርቆስ በሆሳሚ ፎቶ ሲሸቀል እንደነበረው ይሄኛው መሐመድ በሳሚ ፎቶ እየሸቀለ ነው። ስለዚህ የሳሚንም የመሐመድንም ፎቶ ከነስልካቸው ክሊኪና ሁለቱንም አናግሬ ለሳሚም ፎቶን እንደምለጥፍ ነግሬ ለመሐመድም ፎቶን እንደምለጥፍ ነግሬ መጀመሪያ አናግሬው ሳሚን ማለት ነው ሀቢባ። ሳሚ የሚባለው እኮ ራሱ እኮ ነው ሁለቱን ስም የያዘው። መሐመድም ሳሚም እኮ አንድ ናቸው፣ አንድ ሰው እኮ ነው። እና ታዲያ እሺ መሐመድ የሚጠቀመውን ፎቶ የማንነት ባለቤቱን ሳላገኘው ዝም ብዬ ያለ ሰውየው ፍቃድ ፎቶ ልለጥፍ? እንደዛ ነው እያልሽኛለሽ? እኔ እኮ እሱ እንዲመጣ እኮ ነው በእሱ ፎቶግራፍ እየተነገደበት እንደሆነ እንድነግረው እኮ ነው እኔ ልጁን የምፈልገው። በዚህ ልጅ ፎቶግራፍ እየተጨረበረበት ስለሆነ መንገድ አገኘው። ልጁን በራስሽ መንገድ አገኘው። ግን አንቺ ለምንድን ነው እውነት ከሆነ 600,000 ብር ከተበላሽ መሐመድ ወላሂ ሀቢባ ይኸው ረመዳን ነው ወላሂ ባላ አይደለም። እኔ በመሀል አላምንም። እኔ በማስረጃ ነው በመሀል አላምንም። እኔ እሺ ደረሰኝ እኮ ትልኪልኛለሽ። ግን ልጁ እንዳላናግረው ለምን ፈራሽ? ለምን አላናግረውም? መሐመድ እንዳላናግረው ለምን ፈለግሽ? የሆነ አናግሪው ግን አይደለም ሀቢባ፣ ቁጥር ስለሚቀያይር በየትኛው ልታገኙ ትችላለሽ? እኔ ድምፁን ልላክልሽና ወይሱን ቁጥሮች ሁሉ ላኪልኝ። እሺ መጀመሪያ የፍቅረኛውንም ቁጥር ላክልሽ፣ የመሐመድን ፍቅረኛም ቁጥር ላኪልኝ። በእሷ ቁጥር በኩል አገኘዋለሁ መሐመድን። እሺ ግን መጀመሪያን የዋትሳፕ ላይ ድምፁን ልላክልሽ፣ ምክንያቱም እኔ አይደለሁም ብሎ ሊሸውድሽ ይችላል። እኮ እሱንም ላኪልኝ፣ ችግር የለም። አንቺም ደግሞ በቪዲዮ ትወጫለሽ። እወጣለሁ። እሺ ላኪ ቁጥሩን ለሚስሪ ሜምበር። አሁን እዚሁ ላይ እንዳለው ትችያለሽ። ንኬትና
ነፂ ኔትወርክሽ እኮ አሰቃየሽ። እኔ ማስስብሽን ሲመልስሽ